ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ አውቶቡስ ተራ ጓደኛ የለኝም። ሲሄድም ብቻዬን ነው፣ ስመጣም ብቻዬን ነው። ለምን ሴቶች ብቀኛ ናቸው። ስለብሳ አይወዱም። ሁለቴ ሶስቴ ስገባ ይቀናሉ። እነሱ ቆሞ ወጣ ገባ ካልኩኝ ወንድ የሚመላለሰው አስደግማ ነው። እኛ እዚህ ተገትረን ይብሎ ይቀይሙኛል፣ ይናገሩኛል። ጣንቋያም ይቺ በምላጭ ቦቦሩሽና ባራት እንወርሻት በምላጭ ፊቴን በእኔ አልደረሰብኝም እስካሁን። ለምን አልቀርብም? በሴቶች ስለማይ እኔ አልቀርብም ሲሉ ስለምሰማ በቃ እኔ እነዚህ ሴቶች በቃ አንደኛም ሴት ጓደኛ የለኝም። እንደዚህ ቢዝነስ የሚሰሩ ጓደኞች የሉኝም። ጓደኞች እነዚህ እንደኔ የሚሰሩት ማለት ቢዝነስ የሚሰሩት ብልግና አንደኛ አጫጭር ልብስ ነው የሚለብሱት፣ አንደኛ ደግሞ ይኳኳላሉ፣ ይቀባባሉ። እኔ ደግሞ አልቀባባም። ለምን ልጅ እንዲታቅ አልፈልግም። ልጅ የኔን እድል እንዲታቅ አልፈልግም። እግዚአብሔር ካለ እዚህ ስራ እንዲያወጣ ነው የምፈልግ። እኔ እዛ ቡና እየጠጣን ስለ ብልግና ስለሚናገሩ አላቀርባቸውም። ብቻዬን ነው የምሄደው፣ ብቻዬን ነው የምመጣው። ካገኘው ካጣው ማጣው። አንግቼ ታክሲ ትርፍ 20 ብር እሄዳለሁ። መሳፈሪያ 10 ብር ሲሄድ ስመጣ 10 ብር ታክሲ ትርፍ እሄዳለሁ። ብር አበድሩ ስላቸው የሚያበድረኝ ሰው የለም። ለምን አልግባባም። ሲሄድም ብቻዬን ነው፣ ስመጣም ብቻዬን። በጣም ይቀናናሉ፣ ይመቃቀናሉ። ለዱርዬም ሊያስመቱ ይችላሉ። በቃ ምኖቹም ሳያቸው አያምሩኝም፣ እፈራቸዋለሁ በጣም። ማንም እንዲያቀብኝ አልፈልግም። ሲሄድ ኩስስ ብዬ ነው መሄድ። ስመጣም እንደነሱ አጭር ልብስ መልበስ፣ እንዲህ መኳኳል፣ እንደዚህ እንትን ማለት ይሄ መቀባበል የለም። እኔ ሊፕስቲክ ምናምን አልቀባም። ለምን በቃ ልጅ እንዲታቅ አልፈልግም። በቃ የስራ ቆሻሻ ስራ ነው። ልጅም በቃ አንዴ ፈጥሬያታለሁ። ልጅን የኔን እድል እንዲታይ አልፈልግም። ቀሚስ ለብሼ ነው የምቆም። ረጅም ቀሚስ ለብሳለሁ። ሻርቢን ለባብሼ እቆማለሁ። ባልኳኳልም በቃ እድል ጉዳይ ነው። ይመጣል ወንድ ይመጣል፣ ይጠይቀኛል። ይሄን ያክል ከተስማማኝ ይዞኝ ይሄዳል። ካልተስማማ ደግሞ ሌላው ደግሞ እንዲመጡ ይጠይቀኛል። መኳኳል እንደዚህ ምናምን የለብኝም። እኔ ልምድ የለኝም። ምንም አልወድም። ጥፍር ቀለም ብቻ ብቀባ። ከዛዎች እንደ መኳኳል ጸጉሬን ከቻልኩኝ በማግኘት ሰዓት በሳሙና ጸጉሬን ታጠባለሁ። በቃ እሰራለሁ። አምፖሎ ሹሩባ ወይ ደግሞ ተኩስ በቃ ከዛም እንደዘም ተሰርቼም ራሱ እንደዚህ አለቅም። ጸጉር አለኝ ግን አልፈልግም። እኔ እንደዚህ ቂን ነገር ምናምን አይመቸኝም። እኔ በቃ ወንዶቹ የሚሉኝ እኔ ምንድነው ገና አዲስ ሀገር ቤት የመጣሁ ባለ ሀገር አላ እንደዛ ነው መስላቸው። ይዞኝ ይሄዳሉ። ይዞኝ ስቀይርባቸው አንቺም አጭቤን ይሉኛል። ምን አረኩ? በቃ ሀገር ቤት ገና የመጣሽ ትመስያለሽ፣ አንቺም አጭቤን ሽልም ያልሽ የከተማ እንትን ነሽ ይሉኛል። ወንዶቹ እንዲሁም ደስ ይላቸዋል ባለመኳኳሌ። እንደዚህ የሚኳኳሉ እንደዚህ ባለየ ናቸው። ኪስ ይገባሉ፣ ይዘርፋሉ። ሽንቴልሽና ብለው መሬት ወርደው ብሬን ይዘው ሄዳሉ ይላሉ። እኔ ደግሞ እንደዚህ ነገር አይመቸኝም። በሀቅ ነው የመጣሁት። ከተስማማሁ ሂጂ ካልከኝ እሄዳለሁ በፍቃድ። ካልተስማማሁ ደግሞ አድሬ ጧት ሲነጋ ወደ ቤቴ ነው የሚሄድ። እኔም ወንድም አለኝ። አንተም ይሄን ብር ለስሜት ብለኝ መጣው አይደለ? ስለዚህ ብርን የከፈከው ዝም ብሎ አይደለም፣ በቀጠል አይደለም ሰጣይ። በስምምነት እናድራለን፣ በስምምነት እንለያያለን። የሰው ኪስኒ አይመቸኝም። ሴቶቹ አንቺ ግን ለምንድን ሁሌ ሻርብ ለብሰሽ የምትመጪ ምናምን ይሉኛል። ሰውን ሳስቶ ብርድ አልችልም ብሎ መላቸው። ሁሌ ሻርብ ጸጉር አለሽ ምን አለሽ ሁሌ ተገልጠሽ እንኳን ይችላል። ምንድነው አንቺ ሁሌ ሻርብ ገና ልጅ ነሽ፣ ለምን አጭር ቀሚስ ምናምን አለሽም? አይመለከታችሁም። ስለራሳችሁ እንጂ ስለራኛ አይመለከታችሁም እላችኋለሁ። አንዷ ግን ግልጽ ነገረችኝ። አንቺ ለምንድን ሁሌ ተሸፍነሽ የምትመጪው ሁሌ ሻርብ የምትለብሺው አለችኝ። ሰውን ሳስቶ ብርድ አልችልም፣ ብርድ ስለሚበርደኝ ነው እላታለሁ። እና እነዛኞቹ ደግሞ አስደግማ ነው እንደዚህ ሁሌ እየለብሽ ኩሲስ እያልሽ ተብላ ነው መሰል ይሉኛል። ስራ ያውጣችሁ ምን አገባኝ። ሰመች እንዳልሰሙ ላሽላለሁ። ከዛ የምቆሙበት ቦታ ቆማለሁ። ካገኘው ገባለሁ፣ ካላገኘው ደግሞ ያው እድሌን ብጠብቄ ካገኘው ካላገኘው ወደ ቤት እመጣለሁ ተመልሼ። አንድ ቀን አውቶቡስ ተራ ጠየቀኝ፣ ይዞኝ ሄደ። አጭር ነው፣ ጠየም ያለ ልጅ ነው፣ ልጅ እግር ነው። ይዞኝ ሄደና ከዛ አልቤርጎ ነው የሚባለው፣ እዛ ይዞኝ ሄደ። ተስማምተን በ150 ብር ተስማምተን ያርና ከዛ መቼም መጠቀሚያ ኮንዶም እንደሚገዛ ሰው ገዛ። ሄርነ አለባበስ ምናምን አየሁ፣ ቆንጆ ነው ልጁ።
ዘመናዊ ሽቶ ተቀብተው ምናምን ሳይሆን ደነኛ ሰው የሚመስል ከዛ ሄርነና ታኛን ኮንዶም ማርክ ስለው አላረግም። ለምን ማታረጋው አንተ በኤችአይቪ ያለብህ እንዲያልኩት ኤችአይቪ ያለብህ እና ኤችአይቪ ካለብህ ይኸው ብር ቁጭ ህይወት ቀልድ የለም። አንተ በሽተኛ ብትሆን እኔ በሽተኛ መሆን የለብኝም። ቢዝነስ ብሰራም ራሴን ህይወትን ጠብቄ ነው የምሰራው። እንዳንተ ተስፋ አልቆረጥኩም። አለብህ እንደዚህ ልትል ይቻልከው አለብህ ወይ ልታስይዘኝ ነው ወይ? እኔ ሸሌ ብንባልም እኛ ራሳችን ጠብቀን ራሳችን ህይወታችን ተጠንቅቀን ነው የምንሰራው። ዝም ብለን ማንም ጋር ከዛም አንልም። ህይወታችን ጠብቀን መጣቀሚያችን ይዘን የምንሰራ ዝም በዛም ዝም ጥልቅ በሽታ አለብን እንዳንተ እንደምታረገው እሱ የሚገዛ ኮንዶም እሱን የሚገዛ እኛ ለዚህ ሁሌም ወንዶች ናቸው አልጋ የሚከፍሉት መጣቀሚያ የሚገዙት እነሱ ናቸው። ሴት አይዝም እዛ አልጋ ቤት ስላለ እዛ አልጋ ቤት ስላለ ሰውየው የሚይዝበት አልጋ ቤት ስላለ እዛ እነሱ ይጠይቃሉ። ባለ አልጋ እንትኖች ዘበኞች አልጋ እንትን የሚያከራዩት እነሱ ይሰጣሉ። መጠቀሚያ ኮንዶም ይዘሃል ይሉታል። አይ የለም ይሉታል። አላስኩም ይላል። ብሩን 10 ብር ከፍሎ ይገዛል። አንድ ኮንዶም ይገዛል። እሽጉን ማለት ነው። እሽጉን ይገዛል። ከዛ እንትን ይላል እንላለን። አውቶስ ተራ አሁን አልጋ ቤት ምናምን ይዘው ሲሄዱ ቢዝነስ ጠይቀው ይዘው ሲሄዱ የተለያየ አልጋ ነው ይዘው የሚሄዱት። ሁሉም ቤት ኮንዶም መጠቀሚያ አለ። አንድ ቤት ብቻ አላድርማ በየተለያየ ቦታ ይዘው ስለሚሄዱ አሁን አንዱ ሰው ዛሬ አልጋ ያዘው ሌላ ቦታ ሊሆን ይችላል። ብሩ የሚጠቅመኝ ከሆነ ደና አልጋ ቤት ከሆነ እሄዳለሁ። መጥፎ ቦታ አልጋ ቤት ከሆነ አልሄድም። ሰው ሲወራ ስለምንሰማ አልሄድም። ወራቅ ያለ ቦታ ምናምን አልሄድም። ኮንዶም አሁን እዛ አልጋ ቤቱ ኮንዶም ካለቀ ያን ሰው የወሰደኝ ሰውዬ ጀብሎ የሚባል እዚህ ዳር ላይ የሚሸጠው አሉ። እዛ ሄዶ ያመጣል ወይ እጄን ያመጣሉ። እዛ አልጋ ቤት ስንገባ መጠቀሚያ መኖር አለመኖሩን አረጋግጣለሁ። ኮንዶም የለም ካሉ ሄድ ገዝተን አለዋለሁ ወይ አምጣ ብር ስጠኝ ገዝቼ እመጣለሁ አሉ። ሳልገባ ውጭ ማለት ነው በሩ ላይ ጠይቀዋል። ሊገባ ሲል ሲጠይቀው የለም ውጭ ግዙ ካለ አምጣ ወይ ልግዛ ወይ አንተ ሄድና ግዛና አለዋለሁ። አይ አልገዛም ምናምን የሚል ከሆነ በዛው እመለሳለሁ። ህይወት ነውና አጠልቃለሁ። ኮንዶሙ ለህይወቴ ስል ግድ ነው አጠልቃለሁ። ኮንዶም ብልቶ ላይ ያረጋለሁ። አንዳንዱ ምስኪን ተጠቅሞ ዝም ብሎ የሚተኛል። አንዳንድ ቀን በቃ ተጠቅሞ ዝሮ የሚተኙ አሉ፣ የሚመክሩ አሉ። ከዚህ ህይወት ውጪ ይሄ ስራ ቆሻሻ ስራ ነው የሚሉ አሉ። አዝነው ማለት ነው አዝነው ሳርኪን በቃ ልጅ አለኝ ምናምን አውቄ 8 ወር ልጅ አለችኝ ምናምን ለመውጣት ፈልግ ካብሪ አለማድረስ ፈልግ 8 ወር ልጅ ትቼ ነው የመጣሁት 7 ወር ልጅ አለችኝ ይያውቄ ያንተያ ወጣለሁ እንተያ ከዛ አዝነው ብር ጨምሮ ይሰጣሉ። አንዳንዶቹ ደግሞ ግምጭጭ ያለ ሰው አለ ነገረኛ። ብሬ እኮ ነው የሚላለ ብሬን ከፍዬ እኮ ነው በነፃ አምጭ ብሬን አዳር ብለው ይዘው ይሄዱና አልጋቢ ሳያቸው ጮቤ የማገኝባቸው የጠርሙስ ስባሪ የቢራ ጠርሙስ ስባሪ ይዘው ምናምን አያቸዋለሁ። ለምንድነው የምትይዙ ስላቸው እንደ ሰው ጋር ተጣልተን እንደዚህ ይሉኛል ሌቦች። ከዛ ያንን ነገር ካዩ አላድርም እወጣለሁ። በተለይ ለምን አብሩስተኛ የሆነ ጸዋ ከተቀየረ በዛ አንስቶ ቢተለተለኝስ ብዬ እሳቀቃለሁ። ስሳቀቅ በቃ እወጣለሁ። ብሩን ቁጭ አድርጌ እወጣለሁ ሳይጠቀምስ። ለምን መጥፎ ነገር ካዩ አላድርም። ስለ ኮንዶም በቃ ራሴን ጠብቃለሁ። ጎብዝ ነኝ። ያው አንዴ ገብቼበታለሁ። ህይወቴን እንጠነቀቃለሁ። ያለ ኮንዶም አልጠቀም ካሉ ትችላላችሁ ነው ወጣ። ያለ ኮንዶም የማይጠቀም ከሆነ አላድርም። በኮንዶም የሚጠቀም ከሆነ ከ2 በላይ ከ3 በላይ አስደርጌም አላቅምም። ከተስማሙ አድራለሁ። ጥሩ ሰዎች ከሆኑ መጥፎ ሰዎች ከሆኑ ግን አላድርም። በኋላ ቢያርደኝስ አለባበሳቸው አሳምረው ምናምን የማልጠብቃቸው ሰዎች ናቸው እንደዚህ እንትን የሚሉት። አለባበሳቸውን አይቼ እሄዳለሁ። ሲሄድ የሚቀየሩ ከሆነ ሲሄድ እንደዛ የሚውሉብኝ ከሆነ አላድርም አብሬ። ለምን ህይወቴን እፈልገዋለሁ። በጉልበት ለምን ብሩ አልተጠቀመም ይሰራል። ለምን ነው በጉልበት ማድር? አይፈቅድማ ህግ። እምቢ ካለ ፖሊስ ጣቢያ እንሄዳለና ጮሃለሁ። ፖሊስ ጣቢያ ባላልጋ ቤቷ ፖሊስ ጣቢያ ይዛ ትሄዳለች። መብቴ ነው። ብሩን ከሰጠው ብሩ ሰጥቼዋለሁ። ችግሩን እናገራለሁ። መብቴ ነው። አረቄ ቤት ትንሽ ጊዜ ሰርተሻል። አውቶቢስ ተራ ምን ያህል ጊዜ ሆነሽ? አውቶቢስ ተራ በቃ 5 አመት በይ። ልጅሽ ስንት ጊዜ ሆናት? አሁን ጠራ 27 6 አመቷ። ትምህርት ቤት ገብታልኛለች። ምን ትልሻለች? እንግዲህ አሁን ነፍስ እያወቀች ነውና ጎረቤት ነው አሁንም ጥለሻት የምትሄጂው። ምን ትልሻለች? ማዬ ተው እንድመጪ ጭርናቂ ይዘሽልኝ ነይ ማዬ፣ ደግሞ ስትቀበይ ብስኩት ይዘሽልኝ ነይ፣ እንደዚህ ይዘሽልኝ ነይ ትለኛለች። እሺ ደግሞ ከሰጠኝ ይዤ እመጣልሻለሁ እላታለሁ።
ከዛ ሽማይ የት ነው የምትሄጂው ትልሻለች ጠይቀሻለች? አትጠይቀኝም። አንዴ ነግሬታለሁ፣ አትጠይቀኝም። ምንድነው ያልሻት? ቡና ቦርድ ነው። ቡና ቦርድ አታውቅም? እንዴት ቡና ቦርድ አልሽ? ቡና ቦርድ ምንድነው ስራው? ቡና ቦርድ ስራ ማለት አንድ ሳምንት አዳር፣ አንድ ሳምንት ቀን አለ። ወር ሙሉ ዝም ብሎ አዳር ዝም ብሎ ቀን ስራ ማለት ቡና ለቀማ ነው። ቁጭ ላለው እንደዚህ ወንበር፣ እንደዚህ አይነት ወንበር አለ። ሳሪስ አለ ቡና ቦርድ። እዛ አንዴ ገብቼ ነበር፣ ቡና መለቀም ገብቼ ነበር። ያችን እንትን ብዬ ቡና ቦርድ እላታለሁ። ቡና ቦርድ ለቅሜ ምን ብዬ እላታለሁ። ልጅ ናት አታውቅም። በቃ ስራ ነው። ምን አታውቅም ልጅ ናት። ግን ፈጣሪ ካለ እዚህ እንዲያወጣ ይፈልጋሉ መድኃኒዓለም። እሱ እንግዲህ እሷ ሳታውቅ አንዳንድም ሰው እንዳይነግርብኝ ብዬ እፈራለሁ። አንዳንድ ሰው ባለጌ ሰው አለ ዞር ስል እንደዚህ ብሎ እንዳይነግሯት ብዬ እፈራለሁ። ሴተኛ ዳሪነትን እየሰሩ ከወንድ ጋር እያደሩ ልጅ ማሳደግ እንዴት ነው? ጥሩ ብዬ አለው። እዚህ ወንድ ጋር እያደሩ እንደዚህ እየሰሩ ቢቸግር ነው ችግር ነው እንደዚህ የሚያደርገው። ሌላ ስራ ለምን አትሞክሪም? አሁን ልጅሽ ትምህርት ቤት ገብታለች፣ ከፍ ብላለች እና የቀን ስራ የተለያየ ስራ አለ አይደል? እንደዚህ እንዳልሰራ ቀን ሙሉ ብገባ ወይ 800 ወይ 700 ብር ቢታሰብልኝ ተማላላሽ ስራ አገኛለሁ። እነሱ የሚሉት መግባት መስራት አቅቶኝ አይደለም። ልጄ ጧት 2 ሰዓት የምትሄድ ትምህርት ቤት 2 ሰዓት ሄዳም ይዣት ሂጄ ከዛ ደግሞ መጥቼ ደግሞ ወጥ ሰራለሁ፣ ልብስ አጥባለሁ ስል ምን ስል ሰዓት ይሄዳል። ከዛ ደግሞ አጠቃላይ ተመላላሽ እስከ 11 ሰዓት ድረስ ልጅስ በኋላ ስትመጣ ማንጋ ትሆናለች። ይቺ ሊመጣ ዩኒፎርማን ይቀይርላታል፣ መክሰስ ማን ይሰጣታል። ያን ነው አሁን ያለ እንጂ ስራ ሞልቷል። ብርጭቆ አጣባ ሞልቷል። ወጥ ቤት ረዳትነት ሞልቷል። ግን እስተምሽቱ 2 ሰዓት እስተምሽቱ 3 ሰዓት ነው የሚሉት። በዛ ሰዓት ልጅ ሴት ትሆናለች። አሁን ምንድን ነው የምትፈልጊው? እስቲ ምንድን ቢሆንልሽ አሁን ከዚህ ስራ ልትወጪ ትችያለሽ? ፈጣሪ ካለን የሆነ ነገር ቢሰጠኝ እዚህ ስራ በቃ ለራሴ የሆነ ንግድ ነገር ምግብ ቤት ማስበው በቃ የት ትሰሪያለሽ? ቤት የለሽም አይደል? ተከራይተሽ ቢሆንም ተከራይቼ ቢሆንም በቃ መንቀሳቀሻ ካገኘው ያችን እያገራባው ምግብ ቤት እየሰራው ሻይ ቡናም እንጀራም ምግብ ቤት እንዲያኩኝ መኖር ነው። ስለዚህ መንቀሳቀሻ የሆነ ገንዘብ ነው የምትፈልጊው? ምን ያህል ገንዘብ? በቃ እኔ ምን ያክል በለ በቃ መንቀሳቀሻ ብር በቃ ምግብ ቤት በጣም መካከለኛ ሆነ ተከራይተሽ ማለት ተከራይቼ ለራሴ ውዬ ማታ ልጅ ጋር ለመተኛት ስርቼ ልጅን መቀንሽን አቅፈሽ አተኝም ማለት ነው አይደል? አሁን አልተኛም። የቤት ኪራይ ይደርስብኛል፣ ቀልባል። ስለዚህ ወንድ ፍለጋ መውጣት አለብሽ ማታ? ማታ ግዴታ ነው። አማራጭ የለኝም፣ ስራ የለኝም። ሌላ አንዴው እጆዋለሁ እንግዲህ ፈጣሪ እዚህ ስራ እስከሚያወጣ ድረስ እንደዛ ብዬ መስበው። እንግዲህ አንቺ ህይወት አስቸጋሪ ነው። ዛሬም ሌሊት ልጅሽን ለሰው እየሰጠሽ ነው አውቶቢስ ታሪያ ሴተኛ ዳሪነትን የምትሰሪው እና የሚረዳሽ ሌላ ሰው የለም? ዘመድ የለም? ዘመድ የለኝም፣ ምን የለኝም፣ አንድ ራሴ ብቻ ነኝ። እናቴም ገጠር ናት፣ ያው አታውቅም እንደዚህ እንደምሆን። በነገራችን ላይ ቤተሰብ ጋር ገጠር ሄደሽ ታውቂያለሽ? ይጃለቅ እናትሽን ታገኛቸዋለሽ በስልክ? እንደዚህ አላገኛትም፣ ግን አለች የሚባል ወሬ እሰማለሁ። ይህንን ስራ ሴተኛ ዳሪነትን እንደምትሰሪም አያውቁም? ቢያውቁም ምን የሚሉ ይመስላል? በቃ ያስጠላና ይሄ ስራ ቆሻሻ ስራ ነው፣ እንዴት እንዲያውቁብኝ አልፈልግም። ቆሻሻ ስራ የሚያስጠላ ስራ እንዴት ሰው ማን እንዲያውቅብኝ አልፈልግም። ውድ አድማጮች እንግዲህ ባለታሪካችን ጸጋ ጌታቸው በሴተኛ ዳሪነት ህይወት ነው ልጇን እያሳደገች ያለችው። አውቶቢስ ተራ አካባቢ ነው የሴተኛ ዳሪነትን ህይወት እየሰራች ያለችው። እንግዲህ አመታት ነግደዋል። በዚህ ህይወት ውስጥ ህይወቱ መሯታል። እንግዲህ ስትል እንደሰማችሁት የሚያግዘኝ የሚረዳኝ ሰው ካለ ከዚህ ህይወት ማልወጣበት ምክንያት የለም ብላለች። ስለዚህ ጸጋን ማግኘት ማገዝ የምትፈልጉ አድማጮቻችን በቤተኛ የስልክ መስመር ደውላችሁ ጸጋን ልናገናኛችሁ እንችላለን። 0946349444 እንዲሁም 0936 80 30 80 ላይ መደወል ትችላላችሁ።